የኦርቶዶክስ ጠላት ነው። ታሪክ አልባ ስለሆኑ እቺ ነገርም ታሪክ አልባ ለማድረግ ሰበር አስደንጋጭ መስቀል አደባባይ በዓሉ ወደ ተቃውሞ ተቀየረ። ማንም ያልጠበቀው ክስተት። አባቶች በይፋ ተቃውሞን አስጀመሩት። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ መሸት ካለ እንግዲህ ተመልሼ መጥቻለሁ። ለምን እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ድረስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያ ተዋሕዶ ሃይማኖታችን በተመለከተ ዛሬም በምሽት እንግዲህ ይዘንላችሁ መተናል ማለት ነው። ሰብስክራይብ እያደረጋችሁ ደውሉታን ይጫላችሁ እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ለማለት ፈልጋለሁ። እንግዲህ መስቀል አደባባይ ምን ተፈጠረ የሚለውን ነገር ወደ እናንተ ልናደርስ ዝግጅታችንን ጨርሰን መተናል ማለት ነው። መስቀል አደባባይ እንግዲህ ከአምናው ከካቻምናው እንግዲህ በደበዘዘ ሁኔታ መስቀል በዓል ሲከበር ተመልክተናል ማለት ነው። ሁላችሁም ውስጣችን ያለው ነገር እንግዲህ ታውቁታላችሁ ብዬ አስባለሁ። አባቶች ዝምታን እንደመረጡ ሰሞኑን ደግሞ ልጆቻቸውን አሳልፈው ሲሰጡም እንደነበር በግልጽ ተመልክተናል። የተወሰኑ አባቶች እንግዲህ ወጥተው ሰልፍ እንዳደረጉ ቀን ላይ ተመልክተናል ማለት ነው። እነሱም ቪዲዮዎችና መስቀል በዓል እንዴት አለፈ የሚለውን ነገር በአጭራጭሩ እናስመለክታችኋለን። እስከ መጨረሻው ድረስ ላይክ ሼር እያደረጋችሁ ተከታተሉን። ወደ ቪዲዮቹ። ታሪክ አልባ ስለሆኑ እቺ ነገርም ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ ለታሪኩ ደንታቢስ እንዲሆን፣ ለሀገሩ ደንታቢስ እንዲሆን፣ ለሃይማኖቱ ደንታቢስ እንዲሆን እያደረጉ ነውና ልጆቼ ንቁ። በተለይ ወጣቶች አስቡበት። ሁሉም ቦታ ተገኙ። አዎ አይ ፖለቲካና ኮሬንቲን በሩቁ ነው የሚባለው ነገር አሁን እባካችሁ አይሰራም የምትሉ አይሰራም አይደል? አይሰራም እንዴ! የተጣመመውን ለማስተካከል የጎደለውን ለመሙላት በአንድነት ለመምራት ሁሉም በሰላማዊ መንገድ እንዲኖር ለሀገር እድገት፣ ለሀገር ነጻነት፣ ለሀገር አንድነት የሚያስብ ፖለቲከኛ ከዚህ ውስጥ እንፈልጋለን። አዎ እንፈልጋለን። ቦታ እንዲኖራችሁም እንፈልጋለን። ለሀገር ሰላም፣ ለሀገር ደህንነት መከፋፈልን የሚያስወግድ፣ ጠባብነትን የሚያስወግድ፣ ብሔርተኝነትን የሚያስወግድ፣ ጽንፈኝነትን የሚያስወግድ ወጣት እንፈልጋለን። አባቶች የሰሩትን ድንበር አታፍርስ። የተሰጠህን አደራ
ኢየሩሳሌም ሆይ ፍረሳሽ ቀኜ ፍረሳሽ የጠየቅናችሁ ጥያቄ መልስ ስጡን በትዕግስት እንጠብቃችኋለን። መልስ ካልሰጣችሁ ጥያቄውንም መልሱንም እንነግራችኋለን። ኢትዮጵያ እጆቿን ለእግዚአብሔር ዘረጋለች። ሰይፍን የሚያነሱ በሰይፍ ይጠፋሉ። ቤተክርስቲያንን ማቃጠል አይቻልም። ቤተክርስቲያን ትቃጠል ለዓለም መብራት ብርሃን ነች። እግዚአብሔር ኃይል ነው። የአባቶች ርስት ለማንም አሳልፌ አልሰጥም። በጅማና በጅጅጋ በሌሎችም በግፍ የተገደሉ ካህናት፣ ምዕመናን፣ ሰማዕታት ናቸው። ክብር ለሰማዕታት። መግደል አያጸድቅም። የሞትን እንበዛለን፣ የሞትን እንጨምራለን፣ የሞትን እንለመልማለን። ክርስቶስ በመሰረታት ሐዋርያት ባሰፏት በአንዲት ቅድስት ቤተክርስቲያን እናምናለን። ኦርቶዶክስ ተዋሕዶ በቋንቋ ትሰፋለች እንጂ አትገደብም። በዘር አትከፋፈልም። በቀለም አትለያይም። ወናምን በአቲ ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ዓለም አቀፍ ሐዋርያዊ ቅድስት ነች። የሚመካ በእግዚአብሔር ይመካ። መስቀል ይዞ ጉቦኛ መሆን ምን ጉድ ነው? መስቀል ጨብጦ እንዴ እንጀራው እዚህ ላይ እያለ መጠጡ እዚህ ላይ እያለ እንዴ አቡነ አብርሃምን አይዞህ ማለት ይገባል፣ መደገፍ ይገባል። በእውነቱ አዎ፣ ለኔ አይደለም። አረ ጭብጫቦ እጅ የሌለው አለ፣ በደንብ አጨብጭቡበት። አዎ እንዲህ ነው። ይሄ በዘረኝነት የተለወሰ በእውነት ቆሻሻ ነገር፣ ይሄ በጣም አደጋ ነው። ያሳፍራል። ቀን ያልፋል፣ ያሳፍራል። በእውነቱ ምዕመናንን እየገደል እንዴ ነገ ያሳፍራል። ከእግዚአብሔር መንግስትም ያስወጣል። በእውነቱ እግዚአብሔር ምን ያርግ እንዴ? መነኩሴ ጳጳስ ከሆነ መስቀል ከጨበጠ ሌላ ቀን ያወጣል እንዴ? ምን ፈለገ እኮ እንዴ? ምን ይፈለጋል? ቆይ እንደው ከዚህ ውጭ እኮ ምን አለ እንዴ? የመጨረሻው እንደው አድማስ የመጨረሻው መነኩሴ ጵጵስና ነው። ከዚህ ወዲያ ምን ማለት ነው? እንደው ምን አምሮ ነው? ምን ለምሆን እና ይሄን እናንተም በእውነቱ ዝም አትበሉ። ሊቃውንቱ የእናንተ ዝምታ ነው እንዴ? እኔ የምላችሁ እኔ ብቻ ነኝ ግን አቡነ አብርሃም ይናፈቁኝ፣ አቡነ ጴጥሮስ ይናፈቁኝ? ተመልከቷቸው እስኪ። ከሃይማኖቴ ጋር የኔ ነፍስ ትወጣለች። በሃይማኖት አንደራደርም።
ይሄን ደግሞ ቆሞ የሚያይ የለም፣ ዝም ብሎ የሚያይ የለም። ሶምሶን ያለው አለ ትጻ ነፍሴ ምስለ ኢሎፍላውያን፣ ነፍሴ ከኢሎፍላውያን ጋር ትውጣ ነው ያለው። አባትነታቸው ለቤተ ክርስቲያን ያላቸው ቁርጠኝነት ምን ያህል ለምእመን እንደሚጨነቁ ለቤተ ክርስቲያኒቷ ምን አይነት ክብር እንዳላቸው ብዙዎቻችን እናውቃለን። ሌላውን ተውት። አውደ ዓመት ሲደርስ ራሱ እንኳን አደረሳችሁ የሚለው ድምጽ ራሱ ናፈቀን እኮ። ሀገራችንን እግዚአብሔር ሰላም ያድርግ። ሀገሪቱም ሰላም አጣለች፣ ቤተ ክርስቲያኒቷም ሰላምን አጣለች። ሰላምን የሚያውጅ ማን ይሁን? ስለ ሰላም ማን ይናገር? ስለ ሰላም ማን ያወራ? ተብሎም ጥያቄ እስከሚቀርብበት ደረጃ ደርሰናል። ከዚህ ላይ ቆም ብለን ልናስብ የሚገባው ቤተ ክርስቲያን የራሷ ነፃነት አላት። ቤተ ክርስቲያን የራሷ ክብር አላት። ቤተ ክርስቲያን የራሷ ነፃ መድረክ ፈላጊ ናት። ሁሉም ያም ይሄንን አድርጊ ይሄንን አድርጊ ስላላት እየተጎተተች የተባለችውን የምታስተናግድ አትሆንም፣ አይደለችም። የፈለገ የሚያዝዛት የፈለገ የሚያሽከረክራት፣ ያልወደደ ደግሞ እንደወደደ ፍላጎቱን ምኞቱን እንድትፈጽምለት የሚጎትታት ቤተ ክርስቲያን ኑራም አታውቅም፣ ወደፊትም ልትኖር አይገባም። ቤተ ክርስቲያን ግን የራሷን ስራ ለራሷ መተው ነው። ቤተ ክርስቲያን ሞትን አታውጅም፣ ትንሣኤን ግን ታውጃለች። ቤተ ክርስቲያን ልትሰራው የሚገባትን ስራ መስራት አለባት። መንግስትም ደግሞ እንደ መንግስትነቱ ሊሰራ የሚገባውን ከመስራት አልፎ አኩራፊ ሊሆን ጨርሶ አይገባም። ይህንን ካላልሽ ግለሰቦችም አሉ አንቺ ነሽ ያልሽን ካልተወጣሽ የሚባል ነገር ከመንግስት ጨርሶም አይጠበቅም፣ ሊሆንም አይችልም። አሁን ቤተ ክርስቲያንን በጥላቻ የሚመለከቱ ስም አጠራሯን የሚያጠፉ ከዕለት ወደ ዕለት እየበዙ መጥተዋል። መንግስትም ጠባቂነቱን አረጋግጦ ሊጓዝ፣ ቤተ ክርስቲያኒቱም ሰላሟን እየሰበከች ፍቅሯን እያጸናች መልካም ነገርን እያወጀች ልትጓዝ ይገባል። ከዚህ በተረፈ ሁሉም የኔን ፍላጎትና ምኞት ካላደረግሽልኝ የኔ አይደለሽም ማለት ተገቢ አይደለም። ይህን ሁሉም ያናገረን በዓለ ጥምቀቱን ለማክበር ቤተ ክርስቲያንም ይሄንን ትበል አለበለዚያ እንዲህ አይደለም የሚሉ መልእክቶች ስለደረሱን ነው። በዚህ ላይ ቋሚ ሲኖዶሱ በሰፊው ተወያይቷል። ቤተ ክርስቲያን ሰላሟን ታውጃለች። አሉ እየተባሉ ስለተነገሩ ንግግሮችና ግለሰቦች ጳጳሳት፣ ሊቃነ ጳጳሳት ከሆኑ በቅዱስ ሲኖዶሷ ታያለች፣ ትመክራለች፣ ታስተምራለች። ከዚያ በታች ያለውን ራሷ ትመክራለች፣ ትገስጻለች። ሕግ አላትና በሕጓ መሰረት። ከዚያ ውጭ ግን ሱሪ ባንገት አውጣው የሚባል ነገር ቤተ ክርስቲያን አትሸከምም፣ አትቀበልም። ሰላሟን እያወጀች ሰላሟን እየሰበከች በሰላም መንገዷ ትጓዛለች። ሁልጊዜም ቤተ ክርስቲያን መሞትን ስራዬ ብላ ይዛው ኖራለች። ወደፊትም ሞት ከሆነ በሰላም ለመቀበል ዝግጁ ናት። ይህን ካደረግሽልኝ ይህንን አደርግልሻለሁ የሚባል መደራደሪያም የላትም፣ ሊኖራትም አይችልም። ድርድሯ ሰላምና ሰላም ብቻ ነው። የጸጥታው አካላትም ትናንት እንዲህ ተብያለሁ፣ ይህ እንደገና በተቃውሞ ካልታወጀልኝ በስተቀር ይህንን አላደርግም የሚለውን አስተሳሰብ ትቶ ሕግን በሕግ ስርዓትን በስርዓት ለመፈጸም ለማከናወን አእምሮውን አስፍቶ የተሻለ ስራ እንዲሰራ በዚሁ አጋጣሚ ቅድስት ቤተክርስቲያን መልእክቷን ታስተላልፋለች። ጸባጫሪዎች እንዳይኖሩ አሁን ቅድስት ቤተክርስቲያን እየተጎዳች ያለች ቪዲዮ እንደተመለከታች ነው። በዛሬው ዕለት እንግዲህ መስቀል አደባባይ የማምላክ ወላዲተ አምላክን ስለ አድኖ ይዞ መገኘት እንግዲህ ወንጀል እንደነበረ ሁላችንም ተመልክተናል ማለት ነው። የእመቤታችን ቅድስት ድንግል ማርያም በዓል አይደለም፣ ነገር ግን የመስቀል በዓል ነው እያሉ አባቶች ሲያጣጥሉት እንደነበረ እንግዲህ በዓሉ የእመቤታችን ቅድስት ድንግል ማርያም ስለ አድኖ ይዞ የመጡ ወጣቶች እንግዲህ እንዳይሳተፉ እየተደረገ እንደነበረ የተለያዩ መረጃዎች ሲወጡ እየተመለከትን እንደነበር አይተናል፣ መመልከት ችለናል ማለት ነው። የሚያሳፍር ጊዜ ላይ እንደደረስን እንግዲህ እየተመለከትን እንገኛለን። የመስቀል ስር ቆማርተኞች እንደበዙ እየተመለከትን እንገኛለን።
እንግዲህ የበግ ለምድ የለበሱ ብዙ ተክሎች እንዳሉ እየተመለከትን እንገኛለን። በራሳቸው በክብራቸው በቤታቸው በቁርጣቸው ካልበጣም በስተቀር እንግዲህ ስለ ቅድስት ቤተክርስቲያን ጆሮ ዳባ ልበስ ብለው እንደሚያልፉ እየተመለከትን እንገኛለን። ልጆቻቸው ይትደቁ ቤተክርስቲያን በሰሜን በደቡብ በምስራቅ በምዕራብ ላይ እንደ ችቦ ትንደድ። አባቶች ገዳማያን አባቶች በግፍ ይታረዱ አይታረዱ የነሱ ጉዳይ አይደለም። የነሱ ጥቅም ቤቱ ላይ ነው፣ ቁርጡ ላይ ነው፣ መኖሪያ ቤታቸው ነው፣ የሚገባላቸው ገንዘብ እንደሆነ እየተመለከትን እንገኛለን። አባቶች እንግዲህ በዚህ ሰዓት ላይ ቁርጠኝነት እንደሆኑ እና አቡነ ናትናኤል እንግዲህ በግልጽ ሲናገሩ ተመልክታችኋቸዋል ብዬ አስባለሁ። ቁርጠኛ አባቶች እንዳሉላ ለሆዳቸውም የቆሙ ብዙ አባቶች እንደተሰገሰጉ በ5 ኪሎ ላይ እየተመለከትን እንገኛለን። እግዚአብሔር አምላክ ደጉን ጊዜ ያምጣልን። በዓሉ እንግዲህ በዓለም ሳይመስልን እንዳለፈ እየተመለከትን እንገኛለን። ይሄ ነገር ነበር የተፈለገው። በዓለም ሳይመስለን እያለፈ ይገኛል። እግዚአብሔር አምላክ ደጉን ጊዜ ያምጣልን። በሃይማኖታችን እንድንጸና የሰማዕቱ ቅዱስ ጊዮርጊስ የሰማዕቱ ቅዱስ እስጢፋኖስ ረድኤታቸው በረከታቸው ይደርብን። አገራችንን መሃሏን ገነት እንግዲህ ዳሯን እሳት አድርጎ እግዚአብሔር አምላክ ይጠብቅልን። ከመጣብን ከፈተና ከችግራችን ሁላ እግዚአብሔር አምላክ ይሰውረው። የመጣው ነገር ያስጠላል። የአቤል ደም ዛሬም እየተጣራ ይገኛል። ብዙ ኦርቶዶክሳውያኖች እየታረዱ እየተገደሉ ይገኛሉ። እንደ ጥይት እየተቆሉ ይገኛሉ። ብዙ ኦርቶዶክሳውያን ባለማተቦች እውነትን ስለመሰከሩ በዚህ ሰዓት እንግዲህ በወህኒ ቤት ተወርውረው እንዳሉ እነ ባሮክ ወንድሜን መመልከት ይቻላል ማለት ነው። ባሮክ ወንድሜ እንግዲህ እንኳን አደረሰ በዚህ አጋጣሚ ለማለት ፈልጋለሁ። ይሄ ነገር ለታሪክ ይቀመጥ። ኦርቶዶክሳውያን ባለማተቦች እስር ቤቱን የምስጋና እንደ ጳውሎስና እንደ ሲላስ የምስጋና አድርገው እንደምትወጣ ተስፋ አደርጋለሁ። ስለማምላክ ስለወዳት አምላክ ስለመሰከርክ ነው እንግዲህ ዛሬ በስር ላይ የምትገኘው። አባቶችም እንግዲህ ተናግሯል። እመቤታችን ቅድስት ድንግል ማርያም ስላድነው መቅደድ እንግዲህ ሌላ አጀንዳ ነው እንጂ ሌላ እኛስ ንጹህ አይደለንም ወይ የሚለው ነገር ጥያቄ እየጠየቁ ይገኛል። ወንጀል ሳይሆን እንግዲህ ተናገረው ሰው እንግዲህ ወንጀለኛ ነፍጠኛ ተብሎ እንደተቆጠረም እየተመለከትን እንገኛለን። ከትናንት ወዲያ በነበራቸው ስብሰባ ላይ ማለት ነው። በጣም የሚያሳፍሩ ተግባሮችን እየተመለከትን ነው። እግዚአብሔር አምላክ ለቅድስት ቤተክርስቲያናችን ደጉን ጊዜ ሰላሙን ጊዜ ያምጣልን። ሁላችንም አብዝተን ወደ እግዚአብሔር እንጩ ለማለት ፈልጋለሁ። የሚፈሰው እንባችን ትኩስ ነው። የራሔል እንባ ነው። የራሔልን እንባ ያበሰው መድኃኒዓለም የኛንም ልቦና ያብሰው፣ የኛንም እንባ ያብሰው። እንግዲህ እግዚአብሔር አምላክ የአባቶቻችንን ልቦና የሊዲያ ልቦና የከፈተ የአባቶቻችንን ልቦና እግዚአብሔር አምላክ ይመልስልን ለማለት ፈልጋለሁ። የመንጋው ጠባቂ በዚህ ሰዓት ጠፍቷል። የመንጋው ጠባቂ በዚህ ሰዓት ዝም ብሏል። የመንጋው ጠባቂ በዚህ ሰዓት የሚመለከተው ስለሆዱና ስለሚበላው ምግብ ስለሚነዳው መኪና እንደሆነ እየተመለከተን እንገኛለን። እንግዲህ የታሪክ ተወቃሽ እንዳንሆን ማምላክ ወላዲተ አምላክ ደጉን ጊዜ ታምጣልን ለማለት ፈልጋለሁ። ሰብስክራይብ ያደረጋችሁ እስከመጨረሻው ድረስ ስለተከታተላችሁን እናመሰግናለን። ወደ ልጆች አሁንም ወቅታዊና አዳዲስ መረጃዎችን ይዘን የምንመለስ ይሆናል። እስከዛው ድረስ ግን ሰብስክራይብ ያደረጋችሁ እንታን ይጫናችሁ አበረታቱን። እስከዛው ድረስ ሰላም ቆዩ። መልካም በዓልን ተመኘን።